ታህሳስ 13 ነው። ለም ያለ ሜዳ ላይ ነው ያለሁት። ያው ጀስት ወክ ላድርግ ብዬ ነው የወጣሁኝ። ብቻ ግን ጭል ያለ ነገር ነው። አውቃለሁ ብቻዬን ነኝ። ስታይም ላይ በጣም ተመስጦ ያስፈልጋል ብዬ አስባለሁ። አንዳንዴ ማለት ብቻ አላውቅም። ያ ሁሉ ሰው በዙሪያ ያለ ሰው አንድ ቀን ባይዘው ምንም ነገር በሉ ምንም ነገር አድርጉ ምንም ደረጃ ላይ ድረሱ በዙሪያችሁ ያለ ሰው እስከ መጨረሻው ጥግ ድረስ አብሯችሁ አይጓዝም። እውነቱን ማወቅ ያለባችሁ እሱ ነው። ሜቢ ፋሚሊ ቤተሰብ አብሮ ይጓዛል፣ ምንም ጥርጥር የለም። ሌላው ግን በዙሪያችሁ ያለ ሰው ጓደኛ አላውቅም። አንዳንዴ ነገሮች እንደምናስባቸው በዙሪያችን ያለ ሰው በሙሉ አብሮን አይጓዝም። እንደውም እኔ በዙሪያ ብዙ ሰው አውቃለሁ፣ ብዙ ነገሮችንም እንደዚህ በብዙ ሰው ተከብቤ አውቃለሁ። ግን ያው ሁሉም በዙሪያችሁ ያለ ሰው በሙሉ አብሯችሁ ይዘልቃል ማለት አይደለም። አንዳንዴ ብቸኝነት አለ፣ አንዳንዴ ጭል የሚልበት ታይም አለ። ያ ታይም ደግሞ ራሳችሁን ኮንሰንትሬት አድርጋችሁ ወደ አምላካችሁ ወደ ፈጣሪያችሁ የምትጠጉበት ነውና እናላ አብሮኝ ኡበር አለ ከኡበር ጋር ነው ልም ያለ ሜዳ ላይ እዚህ ጋር ቁጭ ብለናል። ቁጭ ብለን ከኡበራችን ጋር እንግዲህ ኢንጆይት እያደረግነው ነው። ንፋሱን አየሩን ከራሳችን ጋር ተመስጦም እያደረግን ነው። አንዳንዴ ብቸኝነት ደስ ይላል። በዚህ ኡበር ና ኡበር ናች ህይወትን ይበልጥ የምትረዳው ሁሉ ነገር ጊዜያዊ መሆኑን ስትረዳ ይመስለኛል። ፈጣሪ ደግሞ ይህንን እንድንረዳ ምሳሌዎቹ ድንቅ ናቸው። ቀንና ማታን፣ ወራትን፣ የአየር ጸባዩን ማየት ትችላለህ። በጋ ይሆንና ደግሞ ይዘንባል፣ ይሞቅና ይቀዘቅዝ። ሰው ራሱ ይመጣ የለ ከዛ ደግሞ ይሄዳል። ወዳጄ ብለህ ሞትለታለሁ ያልከው ይክድህ የለ። ጊዜያዊ ነው ሁሉ ነገር። የሰው ልጅ አሁን ያለው ነገር ድሮ፣ ነገ ያለው ነገር አሁን እንደሆነ መረዳቱ ይመስለኛል። እና አሁን ላይ መጠቀምን፣ አሁንን ችን ቅስፈት ተመስገንም ብሎ ማሳለፍን መልመድ ይመስለኛል የኑሮ ዋናው ቁልፍ። ለካ የምንኖርባት ዓለም ይበልጥ ውበት የሚኖራት የምታምረው ይበልጥም መልካም ቦታ የምትሆነው ከራሳችን ጋር ስንስማማ ነው። ያኔ ደስታን፣ ፍቅርን፣ ሳቅን ለሌሎች መስጠት የምንችለው እንጂ ለራሳችን መጀመሪያ እነዛን ነገሮች ሳንሰጥ ስንቀር ከኛ የሚወጡት ነገሮች ጥሩ አይደሉም። ለዚህ ነው መጀመሪያ ራስ ይቀድማል የሚባለው። አለበለዚያ ሰውን አስደስታለን ብለን ራሳችን እየጎዳን ከሆነ ህሊናችን በኋላ፣ አእምሯችን በኋላ ይታመማል። ያኔ ከኛ የሚወጡት ነገር ሰውን የሚያስቁ እንደ ሰው መልካም የሚሆኑ ነገሮች አሁን እና እንጠንቀቅ። አንዳንድ ነገሮች ባሰብናቸው መንገድ አይሄዱልን፣ ባላሰብናቸው አቅጣጫ ይሄዱብንና ተስፋ ያስቆርጡናል፣ ያጨናንቁናል፣ ከፈጣሪ ያጋጩናል። ባልገመትናቸው መንገድ ሄደው በራስ መተማመናችን ይነፍኩናል። እውነታው ግን ሰው መሆን ከንቱ ነው። ሁሌ ጥሩ ነገር ስለምንመኝ እንጂ ለክፉም ለደጉም ሲባል መካከለኛ አመለካከት ቢኖረን የሁሉ ባልሆነን። ፈጣሪ ካላለው አላለውም፣ የእናንተ ያለውን በጊዜው ያመጣዋል። ስለዚህ ተመስገን ብሎ ማለፍ መልካም። ሰማይ ቤት እንዴት ነው? ዳዊትስ እንዴት ነው? ዛሬ ዘምራ፣ ዛሬ ይፎክራ፣ ደረና ተጠር፣ ደረና ተንጭ እዛ ሳቀል ገዛ ጎል ኤርትራ ጎል ያርጉዙ እፋራ ጎል ከቦት ሲደነፋ ወንጭ ፈንጠቅር ነው ምን ወደ ይጠፋ ብሎሃል በል ረከሰ ተጠር ለሞላ ወርዋር ወንጭ ፈንስጦ ለዚህ ታሪካው ብለዘዝን እንዴት ነው ጌታው?
ሰማይ ቤት እንዴት ነው?